ወሰን ተሻጋሪ የበጎ ፈቃድ አገልግሎት በህዝቦች መካከል አብሮነትን ከማጠናከር ባለፈ እርስ በእርስ የመተባበር ባህል የሚያዳብር መልካም ተግባር መሆኑን የደቡብ ኢትዮጵያ ክልል ብልጽግና ፓርቲ የፖለቲካ ዘርፍ ኃላፊ አቶ ንጋቱ ዳንሳ ገለጹ። የሲዳማ ክልል ብልጽግና ፓርቲ የሴቶች ክንፍ አመራሮች የወሰን ተሻጋሪ የበጎ ፈቃድ አገልግሎት በወላይታ ዞን ኦፋ ወረዳ በወሰን ተሻጋሪ የበጎ ፈቃድ አገልግሎት አከናውነዋል። በመርሃ ግብሩ ለአቅመ ደካሞች የቤት ግንባታን ጨምሮ የችግኝ ተከላና የትምህርት ቁሳቁስ ድጋፍም ተከናውኗል። ለትዕግስት ክፍሌ ዘገባ አስጨናቂ ጉዱ። ወይዘሮ ታላሜ አንጁሎ ይባላሉ። የሚኖሩት በወላይታ ዞን ኦፋ ወረዳ ሲሆን ከዚህ በፊት አቅም በማጣት ቤት ለመስራት እድል አላገኙም ነበር። ታዲያ እኚህ እናት ፀሐይና ዝናብ ሲፈራረቅባቸው የነበረ ቢሆንም የዛሬዋ ቀን ግን የምስጋናና የደስታ ቀን ሆና መከራን የሚያስረሳ ሲሳይን ይዛ ደጃፋቸው ደርሳለች። ነምሳይ ከተና ማም የባይባይና ጋር ወይቂኝ ኢራይ ከተና ሾጪኝ ዋኖ ታየው አዋስ ማዳኪ ወግኝ ፀሐይና ዝናብ እንዲሁም ረሃብ ሲፈራረቅብኝ ነበር። አሁን እግዚአብሔር ይመስገን በዛሬ ቀን እኔን ስለጎበኛችሁ ከልብ አመሰግናለሁ። እግዚአብሔር ይባርካችሁ። ሀቦንቹ አከያተታ ጦሳይነ ወራዳይነ ሚስ እኚህ እናት በብዙ ነገር በዝናብም በፀሐይም ተመታለች ተጎታለችም። ስለዚህ ይሄንን አስተዋጽኦ ሁሉ ያደረጉትን ከዚሁ አካባቢ ከወላይታ ከደቡብ ከሲዳማ ሁሉ የመጡትን በእግዚአብሔር ስም በአካባቢም እኛ እናመሰግናቸዋለን። የአቅመ ደካሞች ቤት ግንባታ ወደ 140 አዲስ ቤትና 120 ነባር ቤት ጥገና እኛም እያካሄድን ባለንበት በወረዳችን ለአንድ አቅመ ደካማ እናት ቤት ለመገንባት ያንን ሲዳማ ክልልን አቋርጣችሁ ወደ ወላይታ ዞን መጣችሁ ከወላይታ ዞንም ወረዳችንን ምርጫ ስላደረጋችሁና ይሄንን በጎ ተግባር ስላሰባችሁ ትልቅ ምስጋና አለን። ይህንን በጎ ተግባር ለማከናወንና ወሰን ተሻጋሪ የበጎ አገልግሎት ስራ ለመስራት የሲዳማ ክልል የሴቶች ክንፍ በወላይታ ዞን ኦፋ ወረዳ ተገኝተዋል። በስፍራው የተገኙት የደቡብ ኢትዮጵያ ክልል የመንግስት ረዳት ተጠሪ አቶ ንጋቱ ዳንሳ የበጎ ፈቃድ አገልግሎት ስራ ላይ ድጋፍ ለማድረግ ከሲዳማ ክልል የመጡ ስጦታዎች ከስጦታ በላይ የሁለቱ ክልል ህዝቦች እርስ በርስ ግንኙነትና ትስስርን የሚያጠናክር መሆኑን ገልጸዋል። የሲዳማ ወንድሞቻችን ይሄንኑን ስራ እንዴት ይሄዳችሁ ነው ብሎ ለመጠየቅ የጉርብትና የወንድማማችነት ባህላችንን በልባቸው ተሸክመው እነሱ በጣም ውስን ስጦታ ነው ብለዋል። ውስን አይደለም፣ የሚበልጠው ፍቅሩ ነው። የሚበልጠው ልባዊ መተሳሰባችን ነው፣ ቁሱ አይደለም። በጣም ብዙ ስጦታ ይዛችሁ ነው የመጣችሁት። ከስጦታዎች ሁሉ በላይ የሆነውን ፍቅር ስጦታን ይዛችሁ ነው የመጣችሁት እና በጣም ትልቅ ሐሳብ ነው። ወሰን ተሻጋሪ የበጎ ፈቃድ አገልግሎት ስራ የህዝቦች አብሮነትና ወንድማማችነትን የሚያጠናክር መሆኑን የሲዳማ ክልል ሴቶች ክንፍ ቅርንጫፍ ጽሕፈት ቤት ኃላፊ ወይዘሮ ዘውዲቱ ዘለቀ ገልጸዋል። ብዙ ነገሮችን ይዘን ተሸክመን ያስፈልጋቸዋል ይሄን ነገር አጥቷል ብለን አይደለም ወደ ቤታችን ወደ ቀድሞ ቤታችን እንደገና መተን ተቀይጠን ሁላችንም እዚህ ሆነን እናንተ በምን ደረጃ ላይ እንዳላችሁ ልናያችሁ ልንጎበኛችሁ ህዝቦቻችንንም ለማየትና ለመጎብኘት ቀድሞ ቤታችን ስለሆነ ወደ ቀድሞ ቤታችን መተናል። ወደ ቀድሞ ቤታችን ስንመጣ ግን ዝም ብለን ወደ ቤታችን ስንመጣ ዝም ብለን ባዶ እጃችንን አንመጣም እና እስቲ ሄደን እህቶቻችን እናቶቻችን እና ሌሎችም ወገኖች በምን ደረጃ እንዳሉ ማየት ያስፈልገናል በሚል ትናንሽ ነገሮችን ይዘን ነው ወደዚህ የመጣ ነው። እንደ ወላይታ ዞን በ18 ዘርፎች የክረምት በጎ ፈቃድ አገልግሎት ለማከናወን ወደ ስራ በመግባት የበርካቶችን ኑሮ ለመቀየር እየተሰራ እንደሚገኝ የዞኑ የመንግስት ዋና ተጠሪ ዶክተር አማሪያ ቦታ ተናግረዋል። በዘላቂነት ለሰው ልጆች የተሻለ ሰርቪስ የሚሰጡ መሆን መቻል አለባቸው ተብሎ በጡብና በብሎኬት ቤት እንዲሰራ ተብሎ በተቀመጠው ዳይሬክሽን መሰረት እንደ ዞን በሁሉም መዋቅሮች እየሰራን እንገኛለን። ይሄ ብቻ ሳይሆን የመጠገን ስራም አሳልጠን የአቅመ ደካሞችን ቤት እያስጠገን እንገኛለን። ሌሎች ተግባራትም ላይ በግብርናው በልግ ላይ አብዛኛ ቆላማ አካባቢዎች ላይ ሰብል ፌል ያደረገውን ሰብል የማንሳት ስራ ላይ ወጣቱ ተሰማርቶ ሴቶች ተሰማርቶ እየሰሩ
ይገኛሉ። የደቡብ ኢትዮጵያ ክልል ሴቶች ክንፍ በክረምት ወራት በጎ ፈቃድ አገልግሎት ለአቅመ ደካማ ወገኖች 250 ቤት ግንባታ ለማከናወን አቅዶ ወደ ስራ መግባቱን የቅርንጫፍ ጽሕፈት ቤቱ ምክትል ኃላፊ ወይዘሮ ብሩክ ባልቻ ተናግረዋል። በዘንድሮ ዓመት ለእናቶች 250 ቤት ለመገንባት ታቅዶ ብልጽግና ፓርቲያችን ባስቀመጠው አቅጣጫ መሰረት በብሎኬት ጥራት ያለው ቤት ለእናቶቻችን እንዲሰራ ባቀድነው መነሻ ተግባሩ በውጤታማነትና ፓርቲያችን ባስቀመጠው አቅጣጫ መሰረት ወደ ደቡብ ኢትዮጵያ ክልል መምጣታችሁ ከዚህ በፊት የነበረውን አብሮነትን እንደገና አጠናክረን ለማስቀጠል ትክክለኛ የሆነ የወሰን ተሻጋሪ ስራ ተግባራዊ የሚደረግበት ስለሆነ ሁላችንም ይሄንን ለማስቀጠል በግላችንም በጋራም ሆነን አብሮነትን የማስቀጠል መደመርን የማስቀጠል ኃላፊነት አለብን። ወሰን ተሻጋሪ የበጎ ፈቃድ አገልግሎት ለመስጠት ከሲዳማ ክልል የመጡ በደቡብ ኢትዮጵያ ክልል የልማት ስራዎች ልምድ ልውውጥም አካሂደዋል።